የዳጣ አባት እኔ ነኝ። በቃ ልጄ ናት አቢጌል። የአብራኬን ክፋይ አውጥቼ ልጣል? የት ላይ አድርጋት ንገሪኝ እስኪ። ሴኩሪቲ ነው? አረ ገዛኝ ነኝ። ቆይ ምንድነው የሰው ልጅ መሰብሰብ? ገና ለገና 2 ልጆች ነው የወለድኩት ብለሽ ቤቱን ወላጅ አልባ መጦሪያ ልታረጊው ነው እንዴ? በጣም ተንዘላዝለሻል። አቢጌል ምንድነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቅሽ ላክሻት? ቆይ ለምንድነው ይሄን ያክል የምትቆረቆላት? ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርገሃል፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለክ ብዙ ነገር አድርገሃል አባዬ። ለእኔ ብለክ ነው አባዬ። ልጁን የእውነት ብገድለውም እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኛል አባዬ። ግን ከዚህ በኋላ የምንተዛዘብበት ጊዜ ይደርሳል አባዬ። የእውነት የምትዋሸኝ ከሆነ እውነቱን ማስነግረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳትዋሸኝ። እውነት ቆይ ዳጣ የኔት ነች አባዬ? ንገረኝ። ዳጣ ስታወራ ሰማት አባዬ። እኔ እህቷ እንደሆንኩኝ አንተ ደግሞ አባቷ እንደሆንክ ስታወራ ሰምቻታለሁ አባዬ። አባዬ እና ቆይ ለዚህ ነበር ስትጨነቅ የነበረው? ለዚህ ነበር አባዬ የሁላ ጊዜ ከኔ ጋር ስትሟገት የነበረው አባዬ? ንገረኝ አባዬ፣ እውነቱን ካንተ መስማት እፈልጋለሁ። እውነት ቆይ ዳጣ የኔት ነች አባዬ? ንገረኝ፣ እውነቱን ንገረኝ አባዬ። እህትሽ ናት ብለሽ ምን ትይኛለሽ? እታዘብሃለሁ አባዬ፣ በጣም እታዘብሃለሁ። ቆይ በማዬ ላይ ሌላ ሴት ሌላ ልጅ አባዬ፣ በጣም እታዘብሃለሁ። ለምን ትታዘቢኛለሽ? እንደዚህ አይነት አባት መሆንክን አላውቅም አባዬ። የእውነት ግን አባዬ አንተ ከማዬ ውጪ ሌላ ሴት ከሄደክ ልጅ ወለድክ አባዬ? ሌላ ሴት አባዬ? ጭራሽ ደግሞ እኮ ልጅቷንም እኛ ቤት አምጥተህ እያኖርካት ነው አባዬ፣ እማዬ ሳታውቅ። ጭራሽ ደግሞ እኮ የጓደኛዬ ልጅ ናት ብለህ እየዋሸክ ነው አባዬ። የእውነት በጣም እታዘብሃለሁ አባዬ። ምናልባት አባዬ እድሜ ልኬን ስኮራብህ እንደኖርኩት አሁን ግን አፍርብሃለሁ አባዬ፣ በጣም አፍርብሃለሁ። አልነገርከኝም እኮ አባዬ። የእውነት አባዬ ካንተ መስማት እፈልጋለሁ። እውነት ቆይ ዳጣ የኔ እህት ናት አባዬ? ንገረኝ። አንቺ ወረጂ ብለሻት ነው ዳጣ ሄደችው? በስምምነት ነው አባዬ፣ ተስማምተን የወረደችው። ደውይላትና ነይ ቤት። መች ነገርከኝ አባዬ? አቢጌል ደውይላት እያልኩሽ ነው። ደውይ። ንገረኝ አባዬ፣ ዳጣ እህቴ ናት ወይ አባዬ? ንገረኝ። አባዬ ዳጣ የእውነት የኔ እህት ናት አባዬ? አባዬ ንገረኝ። ቆይ ዳጣን አንተ ከሌላ ሴት ወልዳት ነው አባዬ? ንገረኝ እንጂ አባዬ፣ ለምን ዝም ትለኛለህ? አልነገርከኝም እኮ አባዬ። ደግሞ አባዬ ካልነገርከኝ የእውነት አልለቅህም አባዬ፣ ንገረኝ። እውነቱን ልንገርሽ፣ ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። አዎ እህትሽ ነች። ከእህቶቿ ጋር እንደ ባዳ እየኖረች ተሰቃየች። አባቷን አባቴ ለማለት እየተሸማቀቀች፣ እኔም እሷን ባየሁ ቁጥር ውስጤ እየደማ ተሰቃየሁ። ማርታን አይቼ አንቺን አይቼ ዳጣን ሳይሰቃይ ነበር። እንግዲህ እህትሽ ነች፣ ቆርጠሽ አትያትም። ነግሬሻለሁ፣ እህትሽ ነች፣ የአባትሽ ልጅ ነች። አባዬ እማዬስ ንገረኝ አባዬ። እማዬስ ሸባይ አባዬ እማዬስ ንገረኝ። ልጄ ናት አቢጌል። የአብራኬን ክፋይ አውጥቼ ልጣል? የት ላይ አድርጋት ንገሪኝ እስኪ። ለእናንተ የሚጨክን ልብ እንደሌለኝ በሷም ላይ የሚጨክን አንጀት የለኝም። በቃ ልጄ ናት። ወይ አባዬ ምን ሆነህ ነው አባዬ? ተረጋጋ እንጂ።
ነይ ዝም ብለሽ ለማዲያ መኮሰስ እያልሽ ትገቢያለሽ እንዴ? እኔ እኮ ውሃን ፈልጊያት አለቻ። አሁን ሄደሽ ሲሉ ሰማሁ። የት እንጃ እንግዲህ አዲስ አበባ ውሃ የት ነው የምትሄጂው? ሄደሽ ሲሉ ነው የሰማሁ። እንዴ አልገባህም እንዴ? ማለቴ እኮ ውሃ የኔን ጓደኛ ውሃ ነው ያልኩ። ነው እንዴ? እሷ ትኖራለች ግቢ በይ። ይኸውልሽ በዛውም ለዛን ውሃ ቀብኝ ነሽ ብሎሻል በያ። ማለት የኔን ጓደኛ ውሃ ነው ወይስ የሚጠጣው ነው? ባንቺ ቤት ብድር መመለስሽ ነው። ተምች በይጃውን አንተ ጊዜ ግን ለዛን ትወዳታለህ አይደል? አይቻለሁ ትወዳታለህ። ግን ዳዋዲሽ ይቺ ደግሞ እቺ አሮጌ በግ ጊዜ ትወዳታለህ። ለዛን ትወዳታለህ። እነግራታለሁ። እሺ እነግራታለሁ። ቆይ ንግርት ይነገርብሽ። ትወዳታለህ። ዳጣ በቃ ተረጋጊ። አባዬ እርግጠኛ ነኝ አይነግራትም። ይነግራታል። በዛ ላይ እርግጠኛ ሆናለች። አለቀውም ብላለች እኮ። በዛ ላይ ባለፈው ያወራነው ሁሉንም ሰምታለች። ከነገራትማ በቃ ለማዬ መናገሯ ነው። ከዛ አባዬ መቀመቅ ውስጥ ይገባል። በማን? በእኔ ምክንያት። ዳጣ በቃ የሆነ ዘዴ መፈለግ አለብን። ምን? ሌላ ውሸት ናታን? እኔ አሁንስ ትክት ብሎኛል። በዚህ እናቴ ትናፍቀኛለች። በዛ ደግሞ እህቶች እህታቸው እንደሆንኩ አያውቁም። አባቴን አባዬ ብዬ ለመጥራት ሳቀቃለሁ። በዛ ላይ ከዛሬ ነገ አሁን አወቁብኝ እያልኩ ሰቀቀን፣ ሁሌ ሰቀቀን ውስጥ ኪድዬን አሁንስ ትክት ነው ያለኝ ናታን። ዳጣ የሆነ ነገር ማድረግ አለብን። ከሰማ እኮ በጣም ነው የሚያዝነው። ደግሞ ሚስጥሩ የሚወጣው ከኛ እኮ ነው። አንድም ደግሞ እኔ ነኝ ጥፋተኛ፣ ሁሉ ጊዜ ሚስጥር እንዳወጣው ነው። በቃ ዳጣ ይሄን ቤተሰብ ማትረፍ አለብን እባክሽ። እሺ ምን ልናደርግ ነው ናታን? ኤቢ ካወቀች እኮ በቃ ለማዬ ትነግራታለች። ምክንያቱም ኤቢ ብትቀየር እንኳን ይሄን ነገር ሰምታ ዝም አትልም። በዛ ላይ አባዬ ካመነ በቃ ሁሉም ነገር አበቃ። ችግር የለውም በቃ ዳጣ የሆነ ነገር እናደርጋለን። መፍትሄ እናጣ። እኔ በእናትህ ጨንቆኛል። አሁን ራሱ ቤት መሄድ አስፈርቶኛል። ኪድዬ አይዞሽ ዳጣ የሆነ መላ እናጣ። ከአባዬ ጋር በግልጽ እናወራለን። አሁንስ ኪድዬን በቃ ሁሉም ነገር ደፍርሶ በጠራ። አይዞሽ ዳጣ ምንም ነገር አይፈጠር። ደግሞ ስማሽ ከእቴ ጋር የምታደርገውን ነገር መቀራረብ ያው በልክ አድርገው ናታን። አሁን ቢቀና በእህት ይቀናል። በቃ ቤት ራሱ ስንቀመጥ በቃ መታ አጠገቤ ነው መቀመጥ ያለብን ነገር ያለው። ዋ ኤቢን ፈራሻት እንዴ? አቤት ጠራኝ። ኧረ እኔ አልጠራሁሽ። አሁን ምጥንን ጥሪልኝ አላልካትም እንዴ? ይመስከርብኝ እኔ አልጠራሁሽም። እሺ እሄዳለሁ። ኧረ ቁጭ በይ። ከመጣሽ አይቀርማ ትንሽ አጫውችኝ እንጂ ታዳክሚኛለሽ። እኔ አንተ አጫዋች ነኝ እንዴ? ቁሞ ቀር ማን እንደኔ ያጫውትሻል? እንደው ግን በይሰሞን እንደው ሳያመኝ አይቀርም። እንዴት? ከዚህ ምን ሆንክ? እንደው ዝም ብሎ አንቺን ያሰኘኛል ማለት። እንደው ዝም ብዬ ተቀምጬ ለዛ ባይኔ ውል ትላለች። ምን? እኔ ለዛ ባይኔ ውል ላልኩ? አዎ ውል ላልሽ። ማታም ተኝቼ ትመጫለሽ እንዳይነጥላ ሰተት ብለሽ። ኧረ እባክህ። እንደው ጧትም ስነቃም አንዳንዴ እንደው ፊቴ ላይ መጣሽ ድቅነት ያለሽ። ወደድከኝ እንዴ ገዝ? አይ አይመስልኝም። እንደው አንቺ አይነጥላ ሳትሆኝብኝ አትቀሪ። እኔ ምልሽ ለዛ ያትበለኝ። እሺ እኔ ለዛ ነው ስሙ። ለዛዛ ስሙን ይዘሽ ሙተሽ። ቆይ አንተ ለምን ዳርዳር ትላለህ? ከወደድከኝ ወደድኩሽ ማለት ነው። አልልሽም። እኔ ገዛኝ። እንግዲያውስ ልሄድ ነው። እሺ ሂጂ። እኔ አራስ አይደለሁም። እሺ ጠባቂ ያስፈልገኝ። ልሂድ ገዝ እና ልሂድ። ነይ ልነሳልሽ፣ ተቀመጭ። ቆይ አሁን ሂጂ ስትላል ነበር እንዴ? ሂጂ። ያ ታዲያ ምን እንደ ሰኔ ዝናብ መጣው ቀረውት ያልሽ ታስጠላለሽ ካልሽስ እኔ ልንገርሽ በጣም ነው የምታስጠይኝ። ለዚህ ያዋ ወዲያ ዘንድሮ አልሆነልሽ። ኧረ እኔም አልሆነልኝ።
ለዛ እንዴት ነሽ? እማዬ ቤት አለች እንዴ? አይ የለችም፣ እንግዳ ልቀበል ነው ብላ ወጣች። እሺ እኔ የምልሽ ኤቢ ምግብ አለ ልስጥሽ እንዴ? እኔ የምለው አባዬ እኮ ሊቀበላት ነበር ሄደው። ለዛ እኮ ነው እኔም ከመንገድ በእግሬ የመጣሁት። ለምን እማዬ ሄደች? እኔ እንጃ ኤቢ። እኔ የምልሽ ቆይ ዳጣና ናታን ቤት አሉ እንዴ? አይ የሉም፣ ምጥንና ውሃ ግን አሉ። እሺ እኔ የምልሽ ለዛ አባት አለሽ እንዴ? ምን ነው ማለቴ አባት የለሽም እንዴ? በቃ ባይኖርሽም አንድ ጥያቄ ልጠይቅሽ። እሺ አባትሽ በእናትሽ ላይ ሌላ ሴት ቢደርብ ወይም ደግሞ ልጅ ቢወልድ ጥሩ ነው? አረ ጥሩ አይደለም ኤቢ። ጥሩ አይደለም፣ በጭራሽ ጥሩ አይደለም፣ በጭራሽ። አባዬ እንዴት በማዬ ላይ እንደዚህ ሊያደርግ ይችላል? አይሆንም። እኔ አባዬ እንደዚህ ሆነ አይቼው አላውቅም። አይሆንም። My dear. እንኳን ደህና መጣ ገዚ። እንዴት ዋላችሁ? ደህና ነሽ? ሰላም ነው? እንዴት ናችሁ? ና እስኪ ና ሰው ላስተዋውቅ። እህቴ ናት፣ መድኃኒት ትባላለች። እሺ ማርቲ ሴኩሪቲ ነው? አረ ገዛኸኝ ነኝ። ገዛኸኝ ንጉሱ ነው የምባል። ማርቲዬ ሶፋኒ እኔ የምልህ መኪናው ሻንጣ አለ፣ እሱን ይዛልኝ ነው። ደግሞ እንዳህያ ጭንቅላት ላይ አድርገህ እንዳታመጣ፣ መጎተቻ አለሁ። እንዴት እንዳህያ ማለት እንዴት? ኤክስኪውዝ ሚ አይ ገዚህ ያነጋገር ችግር ነው። ቶ በቃ እነዳጣ ያወርዱታል። እሺ ችግር የለም። ዋት ቆይ ማርቲ ሊቆጣኝ እየሞከረ ነው። ዘበኛ አይደል እንዴ? እና ዘበኛ ቦንስ ዘበኛ ሰው አይደለም እንዴ? ረጋሽ እንዴት ይነግር? ገዜ ተረጋጋ አንተ። በቃ እና ቢጌል ያወርዱታል። ቶ አንተ ቶ ገዚህ በቃ ችግር የለም። መዲ ቤተሰብ ነው። ነይ በቃ ወደ ውስጥ እንግባ። ጋሽ እኔ እርሶን ብዬ ነው እንጂ ከክብሬ ማንም አይበልጥም። የምበላው አጥቻ አይደለም እዚህ የመጣሁት። ተረጋጋ ገዜ፣ ይገባኛል። ይክፈቱልኝና አስገባዋለሁ። በቃ ቶ አንተ እና ቢጌል ያወርዱታል። የማይበጀኝን ሰው ካይኑ ነው የማውቀው። ከርትሜ ጥያት ሀገሬ መግቢያ ነው የማደርጋት። ማርቲዬ ወይ ግቢያችሁ ኢዝ ሶ ቢዩቲፉል። ቤታችሁን በጣም ነው ያማረበት። በጣም አይደል? አመሰግናለሁ የኔ ቆንጆ። ግን ወደ ሌላኛው ግቢ ሳንሄድ አንቀር። ሆይ ለምን? ይሄም እኮ ቆንጆ ነው። ያ
ቆንጆ ነው፣ ግን ያው አንዳንድ እቅዶች አሉን። ያ ከተሳካ ማለት ነው። ማርቲዬ I'm so proud of you የምር ደግሞ በጣም ጎበዝ ነሽ። ብዙ ቆንጆ ቤቶች ሰርተሻል። አዎ እግዚአብሔር ይመስገን። እንቴውና እኔ የምልሽ ልጆቹ እንዴት ናቸው? አደጉ? ያው በጣም እኔ የምለውና አቢጌልስ በጣም ነው ሚስ ያደረኳት። ይኸው መጣችልሽ። ዋዬ ነሽ በጣም ያንግ ሆነሻል። አድጌያለሁ አክስቴ። ግን ምን አመጣሽልኝ? ለካ ቁመትሽ ብቻ ነው ያደገው። ምትወጃትን ቸኮሌት አምጥቼልሻለሁ። ቸኮሌት አመጣሽልኝ? ቸኮሌት በጣም ግን ለምጠንስ? እሺ ጓደኛዬ እኮ ናት። ምጥን አቤት ባያት። እሺ ስምሽን እንድታውቀው። መዲ ረስተሻት ነው እንዴ? ልጅ ሆነ ጀምሮ እኮ አይላቀቁም ነበር እንዴ? አብሮ እኮ ነው ያደጉት። I'm sorry ማርቲዬ፣ በጣም ተንዘላዝለሻል። ቆይ እንዴት የማንም የሰው ልጅ እዚህ my god ቻው በቃ። ዋይ እንዴ ምጥን ቸኮሌቱስ ትምህርት ቤት ይዘሽ ነው? እሺ በቃ ግን አክስቴንም ቻው በያታ። አክስቴ ሰጪኝ ቸኮሌት ሰጥሻለሁ። እኔ የምልሽ ማርቲ፣ ቆይ ቤት አለች። ከሰው ሁሉ በጣም ሚስ ያደረኳት እሷን ነው። አታስቢ መዲ፣ ክፍሏ ነች፣ ግን ትንሽ አሟታል። ማለቴ የሆነ ድብርት ውስጥ ነገር ናት። ሲሪየስሊ? ውሃዬ ሂጂ ጥራት ቤት ምግብ እስኪቀርብ ድረስ ምን ላምጣልሽ? ኖ ማርቲዬ፣ ምንም አሁን እኔና አንቺ እንጫወት። በእውነት በጣም ናፍቀሽኝ ነበረ። እሺ እህቴ እንዴት ነሽልኝ? በጣም ደህና ነኝ። ደግሞ በጣም አምሮብሻል። ዩሰኪዩት። አትቀልጂኝ ማረጀ። እናንተ እያደራችሁ ልጅ ያ አስሽ እንደምትወጂ እኮ ድሮም አውቀዋለሁ። አንቺ ታዲያስ? እንዴት ነው ገዜ? ዛሬ ደግሞ ሰላም አንባል? ገዜ ምን ነው ችግር አለ እንዴ? እና አባዬ መጡ እንዴ? እኔ እንጃ ምን ሆነ ነው? ቆይ ገዜ ምን ሰምተህ ነው ያኮረፍከው? እና አባዬ መጡ? እማያለች እንዴ? መጣች? እቺ ልጅ ምን ሆናለች? ምንም አልሆንኩ። አሁን ግቡ ዝም ብላችሁ። ምን ሆነ ታዲያ ያኮረፍከው? ቆይ የማየት መጣች እንዴ? እህቷ ናት። መጣች? እሷ ለክፋ ነው አይደለ? ለከፋ ሲሉ ለከፋ ነው። ያበደ ውሻ እንኳን እንደሱ አይለክፍ። አይዞህ ጊዜ እኔ ከድሮ ጀምሮ አውቃታለሁ። ማንንም እንዳሰማኝ አለንል። አረግ ወንድም፣ እኔ አንተ ወንድም በክብሬ አልደራደርም። እንዳትደራደር። ይኸውልህ ለዚህ ግቢ ሰው በሰውነቱ ተከብሮ ነው የሚኖረው። እሱም ብዬ አይደለ በነጣ ስሰራ ያልኩ። እሱማ በር እንግዲህ አይዞህ በርታ። ሂዱ ግቡ። እሺ ኤቢ፣ ቆይ ምንድን ነው የሆንሽው? የድሮዋን ኤቢ አይደለሽም፣ ፈዘሻል። አክስቴ ትንሽ ኮራ ሲላሙኝ ነው፣ ለዛ ነው። ኦ ሪሊ? ሶ ታዲያ ምንድን ነው እንደ ሎካል ሄደሽ የተኛሽው? ይሻለኛል ብለሽ ነው? ኤኒዌይስ ደግሞ በጣም አምሮብሻል እና
ለምን አንዱን ሀብታም አግብተሽ እኛንም አታስጨፍሪኝ ነው? እሺ አክስቴ አስጨፍራቸዋለሁ። እነማን ናቸው እነዚህ ደግሞ? አክስቴ እሱ የአባዬ የጓደኛ ልጅ ነው። ኦኬ እሷስ? እሷም ቆይ ማርቲ ምንድን ነው እያደረገች ያለችው? ቤቱን የእርዳታ ድርጅት አደረገችው እኮ። ሰው የእኛንም ልጆች እዚህ እናምጣቸው እንዴ? ደግሞ መጥተው ሰው ሰላም አይሉም እንዴ? ስላላዩን እኮ ነው አክስቴ፣ ለዛ ነው። ኦኬ ደረጃ የት ነው ያለው? ፈልገዋለሁ። እኔ እንጃ፣ መኝታ ክፍሉ ይሆናል። ኪችን ያያዋትስ ሀውስ ሜድ ናት? አዎ ሰራተኛችን ናት። ያችን የመሰለች ቆንጆ ሀውስ ሜድ። እኔ ምልሽ ቆይ ማርቲ ዝም አለች አይደል? አዎ ኦኬ ኤኒዌይስ አባትሽን ፈልገዋለሁ። እንደዚህ አይነት ጨዋታማ የለም። እኔ ምልሽ ቆይ ያችኛዋ ሀውስ ሜድ የተደች እሷ ኩራተኛ ነበረች። ሰላም ነው። እሷማ እኮ ወልዳ ሄደች። ኦ ሪሊ? አግብታ ነው? አይ አላገባችም። ሲሪየስሊ? እንዴ ቆይ ግን እንዴት አረገዘች? ከቤት መውጣት አትወድም ነበር እኮ። እኔ እንጃ አክስቴ። በቃ እኔ ልሂድ፣ መድኃኒት ልውሰድሽ። ኦኬ እንዴ አክስቴ ቸኮሌቱስ? ጅል ለሌላ ልጅ ሰጥቻለሁ። እንዴ ለኔስ? ሰምኛልሽ? ደግመሽ እንዳትጠቂ። ለሌላ ህፃን ሰጥቻለሁ። አዎ ነይ እስኪ የኔ ቆንጆ። አቤት አቤት። ቆይ እንዲህ ሆነሽ ነው ምግብ የምታበሲው? አዎ ምን ነው? ቅድም የበላሁትን ምግብ ፀጉርሽን ሳሸፍኝ እንዲህ ሆነሽ ነው የሰራሽው? አዎ ምን አጠፋው? ቆይ ግን የዚህ ሀገር ሰዎች መቼ ነው የምትሰለጥኑት? እንዴት ፀጉር ሳይሸፈን ይሰራል? ማይ ጋድ። ሂጂ ሂጂ። እሺ ይቅርታ።
በቢላዋ እግሩን እንግዲ ሊገላትና ቸኮሌቱን ታመጣታለች። ስታስጠላ። እንደውም ከኛ ቤት አስወጣታለሁ። ደግሞ ተሳደባለች እንዴ? እግሯን ደግሞ በቢላዋ ወግቼ ሊገላት ወይስ ጭንቅላቷን በመጥረቢያ ልፈንግላት? ደግሞ ብትሞትስ ግን ቸኮሌቱን ማን ይሰጠኛል? እኔ እንደውም መገላትና ከዛ እኔ የት እንዳስቀመጠችው እጠይቃታለሁ። ደግሞ ስታስጠላ። እንደውም ሰው ሁሉ ክፉ ነው የሚላት እኮ። አንቺ ጅል! አንቺ አሁን አቢጌል በተወለደችበት ማህፀን ነው የተወለድሽው? እኔ አልገባኝም። ምንድን ነው? ለነገሩ ምንም አይገባሽም። ደግሞ የአባትሽ ኩራት መሆኑ ነው መጥቶ ከተማውን የማያሳይ እንዴ? ከተማው እኮ ማለት ነው ሙሉ ከተማው እኛ መስኮት ላይ ይታያል። ከፈለሽ ነው ላሳይ። ለካ እውነትም ጅል ነሽ። አልወድሽም። እሺ ወይ ማርታ፣ የማንም መጫወቻ ታርገኝ። ማርታ ነግሬሽ ነበረ። ምን ነው ደርዬ? እቺ ሴትዮ ልጆችን እየተናገረቻቸው ነው። የሞትኩት ማንን ነው? ውሃን ስትናገራት ሰምቻለሁ። ይኸውልሽ እኔ ልጆቼ በቤታቸው ውስጥ ነፃነታቸውን እንዲያጡ አልፈልግም። ንገሪያት። ደርዬ ዝም ብለህ እኮ ነው የምትጨነቀው። አሁን ውሃ ምኑን ታስታውሳለች? ባታስታውስስ ማርታ፣ እኔ ልጆቼን ማንም ሰው እንዲናገርብኝ አልፈልግም። እንዴ ውሃን ሰው ብላ ትናገራታለች? ቀድሞ ነው የፈራሁት ይሄንኑ ነው። ንገሪያት፣ እኔ ልጆቼን ማንም ሰው እንዲናገርብኝ አልፈልግም። ማንም ሰው። ደሬ ምን ሆነሃል? ጸባይ ሁሉ ተቀያይሯል። ልንቀበላት ከሄድን ጀምሮ ምንም አይነት ነገር አልተናገርክም። አሁንም ድረስ እኮ እየተቆጣ ነው። አይ ማርቲ ንገሪያት፣ እኔ ልጆቼን ደግማ ስትናገር ባገኛት ዝም አልላት። እሺ በቃ ተረጋጋ። እኔ እነግራታለሁ። ቆይ እሺ ኤቢስ ምንና ነው? እሷም ክፍሏን ዘግታ ማለቃቀስ ከጀመረች ሰነበተች። አብረሽን እንውጣ ብንላትም እሺ ልትል አልፈለገችም። እና ምን አለችሽ? አይ ያለችኝንማ እኮ ቅድም ነግሬሃለሁ። ብቻሽን ላናግርሽ እፈልጋለሁ አለች። ምን እያስከፋት እንደሆነ ግን ላውቅ አልቻልኩም። እሺ በቃ እናንተ ሄዱ። ደሬ አንተ አብረን አትሄድም እንዴ? አይ ናታን አለ፣ እሱ ይውሰዳችሁ። እኔ ትንሽ አሞኛል ማርቲ። ላለመውሰድ ነው አይደል? አይደለም ማርቲ፣ የምትፈልጉበት ቦታ ደርሳችሁ መምጣት ትችላላችሁ። ናታን ይውሰዳችሁ። እኔ እኮ ስላመመኝ ነው። አይ እሱን እንኳን ተው፣ አላመመ። ለማንኛውም እሺ መልካም ቀን። ከሀገሬ ወጥቼ ውኜ በሰው ሀገር ከሀገሬ ወጥቼ ውኜ በሰው ሀገር ዛፍ ያነቃንቃል የምሰማው ነገር ናግባና መክሰስ ብላ አነጋሼ ብቻ ናቸው ቤት ያሉት። ወግጅልኝ። ምን እቺ ሴትዮ ምንም አልጣመኝም። እኔስ ብትል ጸጉርሽን ሳሸፍኝ ነው እንዴ የምትሰሪው? እማትሰለጥኝ አላለችኝ? አንቺንም እንደዛ አለች? ልሙትልህ ገዚ አለችኝ። ወይኔ ገዚ ተነቀናላ። አንቺንም እንደዛ አለችሽ? ጭራሽ ባንቺም መጣችብኝ። አዎ ደግሞ አወራሩ ሁሉ ሲያስጠላ። ወይኔ ለዛ እንዴ አንቺ ተናግራ እንዴ እዚህ ቤት ሰላም አይወርድም። እንዴ ነውረት ቢባል ራሱ አይወርድም። ኮርትም የጥያት የመጣው ይመጣል። ወይ መጀመሪያ አትነግሪኝም ነበር? አንተ ደግሞ ይሄው ነገርኩ እኮ። እኔ ገዛኝ አይደለም ለማም ከፋም ሀገሬ ናፍቆኛል። ኮርትም የጥያት ሀገሬ ነው የምገባ። ቆይ አንተ እንደዚህ የሚያደርገኝ እኔን ስለሰደበች ነው? ቆይ አንተ ምን አገባ ነው ገዚ? ወደኸኛል እንዴ? አረ እንዴው ለዛ ዝም ብለሽ ነገር መመንዘር ትወጃለሽ። እንዴውም ትቸዋለሁ። ሲያዝኑልሽ አትወጂም እኮ። ንገረኛ፣ ለኔ የምትጣላልኝ ምን ስለሆንክ ነው? ሴት ስለሆንሽ ነው። ኧረ እባክህ ስለምትወደኝ። አልወድሽም። እንዴውም ብታጥረገርግልኝ ጥሩ ነበር። እዚህ ጥግ እየመጣሽ ስታለቅሽ አገኝሻለሁ። ኩራት ራት አይሆንም። እሺ ይሆናል።
ዝቅ ብለንም አይተነዋል። አሁን ከፍ ብለን ራትተ እናየዋለን። ወድጄሻለሁ ልልሽ አልልሽ በማን እንደምይዝ እናያለን። ማርትዬ ቆይ ምንድን ነው የሆንሽው? መዲ ምን ሆንኩ? ቆይ ምንድን ነው የሰው ልጅ መሰብሰብ? ገና ለገና 2 ልጆች ነው የወለድኩት ብለሽ ቤቱን ወላጅ አልባ መጦሪያ ልታረጊው ነው እንዴ? እኔ ቆንጆ ማንን ነው? እኛ ቤት ውስጥ እኮ ሰው የለም። ማንም የለም? ማርቲ ቆይ ያቺ ሴቷስ ምንድን ናት? ወንዱስ ምንድን ነው? ማርትዬ ለልጆችስ ይሄ ጥሩ ነው? ውይ ተይ መዲዬ፣ ወርቅ ልጆች እኮ ናቸው። እንዴት አይነት ለቤታችን ድምቀት የሆኑ ምርጥ ልጆች መሰሉሽ። አይ ከቤትሽ አስወጪ ማርቲ። የሰው ልጅ የሰው ነው። አመልም ራሱ እኮ ይጋባል። አቢጌልም እንደ ድሮ አይደለችም፣ ፈዛለች። ለዚህ ነው ማለት ነው። አታስቢ መዲ፣ ችግር የለውም። ደግሞ ማርቲ ቆይ ያቺ ሰራተኛሽስ ቤት ውስጥ ስትወልድ በዛ ላይ ባሏ ሳይታወቅ እንዴት ዝም ትያለሽ? ቆይ ኤቢ አይደል እንዴ የምትነግረኝ? ኢዝ ኢት ሪል? አዎ መዲ እውነት ነው። እና ቆይ ዝም ብለሽ እጅሽን አጣጥፈሽ ተቀመጥሽ? እና እሺ ምን ላድርግ? ወንዶች አርጅተውም 2 ጸጉር አብቅለውም ሌላ ሴት መፈለጋቸውን አይተው ማርቲዬ ዌክ አፕ። አይ መዲ ታዩ፣ ስለ ባሌ ለኔ ተይልኝ እሺ፣ ለኔ ታዩ። ዊ እናትዬ ቦታውን አለፍ ነው እንዴ? አይ አላለፍ ነው ማይ። ኦኬ ፋይን። 3 ቀን ብቻ ስጪ፣ አሳይሽ የለ እንደዚህ አይነት አባት መሆንክን አላውቅም አባዬ። የእውነት ግን አባዬ አንተ ከማየ ውጪ ሌላ ሴት ከሄደክ ልጅ ወለድክ አባዬ? ሌላ ሴት አባዬ? ጭራሽ ደግሞ እኮ ልጅቷን እኛ ቤት አምጥተህ ያኖርካት ነው አባዬ። እማዬ ሳታውቅ ጭራሽ ደግሞ እኮ የጓደኛዬ ልጅ ናት ብለህ እየዋሸክ ነው አባዬ። የእውነት በጣም ትታዘብሃለሁ አባዬ። አባዬ አቢጌል ቆይ ምን አድርጊ ነው የምትያት? አባዬ ንገረኝ፣ እኔንም እሷንም እያየክ ድገምልኝ አባዬ። ምኑ ነው የምደግምልሽ? አባዬ እኔ የቷ እንደሆንኩኝ አንተ ደግሞ አባቷ እንደሆንክ አባዬ ንገራት አባዬ። ለምን ዝም ትለኛለህ አባዬ? እኔ የቷ ነኝ አባዬ? ቆይ እሷስ የኔ የት ነች አባዬ ንገረኝ። ይኸውልሽ አቢጌል፣ ይህንን ነገር የምነግርሽ አንድ ነገር ቃል ከገባሽልኝ ብቻ። አባዬ እኔ እስካሁን ድረስ ለምን አልቻልኩም አባዬ? እኔ አሁን በእሷ ፊት አንድ ቃል ብቻ ነው የምፈልገው። እህትሽ ናት? አዎ እህትሽ ናት በለኝ አባዬ። ቃል ግቢልኝ አቢጌል። እሺ ብትይኝም ባትይኝም ቃል ግቢልኝ። እህቴ መሆኗን ተወቅ አባዬ፣ ንገረኝ። ለእኔም ቢሆን በእሷ ፊት ንገረኝ አባዬ። አዎ እህትሽ ነች ዳጣ። አቢጌል እህትሽ ነች። በቃ አባዬ አቃተኝ ዳጣ፣ አቃተኝ። ምን ላድርግ እንግዲህ? ለእናንተ ጨርሻለሁ። አቢጌል በህይወት ዘመንሽ ከውሃ እንዳትለያት። ዳጣ እህትሽ ነች። እባክሽ ቂምም አትያዥባት። ልለምንሽ ዳጣም እህትሽ ናት። እባክሽ ቂም አትያዥባት። እሷ እንደ እህቷ እያየችሽ፣ አንቺን እንደ ጠላት እያየሻት ሁለቱን ለማስታረቅ ብዙ ዋጋ ከፍላለች። እባክሽ አቢጌል፣ ይኸው ስትሰቃይ ነው የኖረችው። አቢጌል
ዳጣ እህትሽ ነች፣ ልክ እንደ ውሃ። አባዬ እማዬስ? እኔ እንጃ አቢጌል። እንዴት አባዬ? ቆይ ይሄ ሁላ ነገር እውነት ነው አባዬ? ቆይ እንዴት አባዬ? ከማን የወለድካት? ቆይ እንዴት እስካሁን ድረስ ይሄን ነገር ሳትነግረኝ አባዬ? ቆይ አባዬ ንገረኝ እስኪ፣ ይሄ ነገር ለማየ ይገባታል አባዬ? ንገረኝ። ቆይ ማየ እንደዚህ የሚደረግባት ሴት ናት አባዬ? እኔ እኮ በጣም ብዙ ጊዜ ነግሬያት ነበር፣ ግን ማየ አንድ ቀን ቢሆን አንተን ጠርጥራ አታውቅም አባዬ። አባዬ ቆይ ለምን አንተ እንደዚህ ያደረግክ አባዬ? ቆይ ለምን ማለት ቆይ በዚህ ልክ እንዴት ነው ማየን የምታሻት አባዬ? ንገረኝ እስኪ ለምን ማየን አባዬ ንገረኝ። በእናትሽ ኤቢ በቃሽ፣ በቃ ሰው ሆኖ እኮ የማይሳሳት የለም፣ አታስጨንቂው። አይ አባዬ እንደዚህ አልነበረም አባዬ። በዚህ ልክ በእንደዚህ አይነት ጉዳይ የሚሳሳት ሰው አልነበረም። አዎ አራዳ ነኝ፣ ለልጆቼ ምሳሌ ማልሆን አራዳ። አቢጌል ልክ ናት። አዎ አቢጌልን እንደ እናቷ እፈራታለሁ፣ ግን ደግሞ መቀነስ አለብኝ። ጨከና ለእናቷ ትናገራለች ብዬ አላስብም። ካደረገችውም ታድርገው፣ በዚህ አልወቅሳትም፣ በዚህ አልከሳትም። አቢጌል እንዲሆነችው ባደገችው ዳጣ ነው። ገና ሰላም የወለደችው ልጅ እኔ መሆኑን ብታውቅ ምን ትላለች? ጉዴ እኮ ገና አልወጣም፣ ገና አልተነካም። በቃ ኤቢ አባዬ ተሳሳተ፣ እኔን ወለደኝ። እኔ እህቴ እንደሆንሽ ሳቅ በጣም ነበር ደስ ያለኝ። ሁሌ ስንጠላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነግሬህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። አባዬ ይሄ ነገር ትክክል አይደለም። ይሄ ለማዬ አይገባትም አባዬ። እማዬ እውነቱን ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬውኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ፣ ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ፣ እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማዬ መናገር አለብኝ። እማዬን እስከ ዛሬ በጣም ጎድታታል አባዬ። ይሄ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም አባዬ። ለማዬ ዛሬው እነግራታለሁ አባዬ። እባክሽ አቢጌል